ማስተር ካርድ ተጠቅማችሁ ልትሰሯቸው የምትችሉ የተለያዩ ስራዎች አሉ። እነሱንም የምከፍሉበትን ማስተር ካርድ ዛሬ በቀላሉ እንዴት እንደምታገኙ ነግራችኋለሁ። ይህንን ማስተር ካርድም ተጠቅማችሁ ከአሊኤክስፕረስ እንዲሁም ደግሞ የተለያዩ ቦታዎች ላይ እቃዎችን ማዘዝ ትችላላችሁ። ከዚህ በተጨማሪም ደግሞ ፌስቡክ፣ ኢንስታግራም፣ ቲክቶክ እና የተለያዩ ቪዲዮዎችን ማስታወቂያ ሰርታችሁ ቡስት እንዲሆኑ እንዲሁም ደግሞ ከፍተኛ ቪው እና ቫይራል እንዲወጡ ማድረግ ትችላላችሁ። የማስታወቂያ ስራችሁንም እስከ 10 እጥፍ በቀላሉ ማሳደግ ትችላላችሁ። ከዚህ በተጨማሪም ደግሞ ማስተር ካርዳችሁን ተጠቅማችሁ የቴሌግራም ፕሪሚየም ክፍያዎችን እንዲሁም ደግሞ የትምህርት ቤት ክፍያዎችን ማለትም ስኮላርሺፕ ላይ ማሩ ቤተሰብ ሊሆን ይችላል ወይም ደግሞ ለተለያዩ ሰዎች ክፍያዎችን መክፈል፣ የኔትፍሊክስ ፕሪሚየም መግዛት እንዲሁም የተለያዩ ነገሮችን ፕሪሚየም አገልግሎታቸውን ካፕከት የተለያዩ ነገሮችን ከፍላችሁ ማግኘት የምትችሉበት ፊልሞች ሊሆን ይችላል። ፕሪሚየም የሚታዩ ነገሮችን በቀላሉ የምታዩበትን ማስተር ካርድ ዛሬ በዚህ ቪዲዮ እንዴት አድርገን በቀላሉ ማውጣትና መጠቀም እንደምንችል ነግራችኋለሁ። 5 ስቴፖች አሉት። ስቴፖችንም በመጀመሪያ ላስረዳችሁ። የመጀመሪያው አፕሊኬሽኑን ዳውንሎድ ማድረግ ነው። ያው ዌብሳይት አላችሁ እናንተ በዌብሳይቱ በላፕቶፕ የምትጠቀሙ ከሆነ በዛ መጠቀም ትችላላችሁ። ነገር ግን በስልክ ብትጠቀሙት ለአንድሮይድም ለአይኦኤስም ስላለው ከፕሌይ ስቶር እና ከአፕ ስቶር ገብታችሁ በማውረድ መጠቀም ትችላላችሁ። ከዚህ በተጨማሪም ደግሞ አፕሊኬሽን ዳውንሎድ አድርገን ሬጂስተር አድርገን ራሳችንን ቬሪፋይድ እናደርጋለን በፊት ለፊት። እንዲሁም ደግሞ ናሽናል አይዲ ልትጠቀሙ ትችላላችሁ። እንዲሁም ደግሞ የቀበሌ መታወቂያ ቢሆን ተጠቅማችሁን ቬሪፋይ አድርጋችሁ መጠቀም ትችላላችሁ። ሶስተኛው የሚሆነው ደግሞ አክሰስ እንዴት አድርገን እንደምናደርግ ነው። አራተኛው የሚሆነው ደግሞ ወደ ማስተር ካርዳችን ብር የምናስገባበትን ስቴፕ ነው የማሳያችሁ። አምስተኛ ላይ ደግሞ ያስቀመጥኩላችሁ በማስተር ካርዱ የተለያዩ ግብይቶችን እንዴት እንፈጽማለን የሚለውን ነው። ይህንን ሙሉ 5ቱን ስቴፕ ሁሉ የማሳያችሁ ይሆናል። የዛሬው ደግሞ ለየት የሚያደርገው ማስተር ካርዱን ስታወጡ ምንም አይነት ፓስፖርትም ሆነ ለማስተር ካርዱ የምከፍሉ ክፍያ የላችሁም። የተለያዩ ማስተር ካርዶችን ተጠቅሜያለሁ። ለእኔ ግን እንደዚህ ተመችቶኝ የተጠቀምኩበት የለም። በዚህ ማስተር ካርድ እቃ አዝዤበታለሁ፣ የተለያዩ ክፍያዎችን ከፍዬበታለሁ። እንዲሁም ደግሞ አፕወርክ ላይ እንዲሁም ሰዎችንም ሰርቪስ እንዲሰጡኝ ከፍዬ ሞክሬያለሁ። ስለዚህ እናንተም ደግሞ ይህን ማስተር ካርድ ተጠቅማችሁ የተለያዩ አገልግሎቶችን መጠቀም ትችላላችሁ። እስኪ የዛሬው ቪዲዮ ከመጀመራችሁ በፊት ቪዲዮን ላይክ አድርጉት። ከዚህ በተጨማሪም ደግሞ እንዲህ አይነት ቪዲዮ በምለቅ ሰዓት እንዲደርሳችሁ ሰብስክራይብ በማድረግ እኔንም ማበረታታትና እናንተም ደግሞ ቤተሰብ ናችሁ ጠቃሚ መረጃ በምለቅ ሰዓት ማግኘት ትችላላችሁ። ቀጥታ ወደ ቪዲዮ ልውሰዳችሁ። እሺ የመጀመሪያው ስቴፓችን የሚሆነው አፕሊኬሽኑን ዳውንሎድ ማድረግ ነው። አፕሊኬሽኑንም እናንተ አፕ ስቶር የምትጠቀሙ ከሆነ ወይም አይፎን የምትጠቀሙ ከሆነ ከአፕ ስቶር እኔ ከፕሌይ ስቶር ዳውንሎድ እንዴት እንደምታደርጉ አሳያችኋለሁ። ከፕሌይ ስቶር ላይ ሄዳችሁ ቢትኖ ብላችሁ ሰርች በምታደርጉበት ሰዓት አፕሊኬሽኑ ይመጣላችኋል። ይህንንም አፕሊኬሽን እኔ ስለዋረድኩት ነው። እናንተ ላይ ግን ኢንስቴል አድርጋችሁ ትከፍታላችሁ። በመቀጠልም ከታች እንደምትመለከቱ እንዲህ አይነት ኢንተርፌስ ይከፍትላችሁና ኢንተርፌሱ ላይም ሳይን አፕ እና እንዲሁም ደግሞ አይ ሃቭ አን አካውንት የሚል አለ። አይ ሃቭ አን አካውንት የሚለውን የምትጫኑት ሳይን ኢን ለማድረግ ነው። ጉግል አካውንት እና ፓስወርዳችሁን ተጠቅማችሁ። ነገር ግን እናንተ ከዚህ በፊት ስላልከፈታችሁትኝ ሳይን አፕ የሚለውን ትጫኑታላችሁ። በመቀጠልም ሳይን አፕ በምትሉበት ሰዓት እንዲች አይነት ቀለል ያለ ስቴፕ ነው ይመጣላችሁ። የመጀመሪያው ስቴፓችን የሚሆነው እንደምትመለከቱት ስማችሁ ነው የምታስቀምጡት። በመቀጠልም ደግሞ ኢሜላችሁን፣ ከዛ ደግሞ ካንትሪ ያስመርጣችኋል። ሪፈራል ኮድ የሚል አለ። ከዚህ ምን ሶስቶችን ነው የምትሞሏቸው። የመጀመሪያው እንደምትመለከቱት እንግዲህ ስማችሁን የምትሞሉት መታወቂያችሁ ላይ ያለውን ትክክለኛውን ስማችሁ ነው። የፊደል ግድፈት እንዳይኖር አድርጋችሁ፣ ምክንያቱም ኋላ ቬሪፋይ በምታደርጉበት ሰዓት እንዳያስቸግራችሁ የግዴታ ስማችሁ ተመሳሳይ መሆን ስላለበት እንደምትመለከቱት ሙሉ ስማችሁን ታስገባላችሁ። እኔ ከዚህ በፊት በራሴ ስም እስከከፈትኩ ድረስ በሌላ ሰው ስም ነው ቼክ የሚያረኩኝ የማሳያችሁ እናንተ እንድትረዱት አድርጌ ማለት ነው። ስማችሁን እንደምትመለከቱት ታስገባላችሁ። በመቀጠልም ኢሜል የሚለው ቦታ ላይ ኢሜላችሁን ትሞላላችሁ። ከዚህ በመቀጠል ካንትሪ የሚለው ዘንዳ ገብታችሁ ኢትዮጵያ ራሷ ተካታለች። ቀጣይም ከጥቂት ጊዜ በኋላ በኖርማል በኢትዮጵያ ብር በቀላሉ መሙላት ከባንክ እንድንሞላ ይደረጋል እየተባለ ነው። እናንተም ስለዚህ ይህን ማስተር ካርድ ካንትሪውን ኢትዮጵያ ብላችሁ ሪፈራል ኮድ ይጠይቃችኋል። ሪፈራል ኮድ እንደምትመለከቱት እዚህ ጋር ያስቀመጥኩላችሁን ኮድ መሙላት ትችላላችሁ። በመቀጠልም ደግሞ ኦፕሽናል ስለሆነ አለመሙላትም ትችላላችሁ። ስለዚህ ቀጥታ ኔክስት ትሉታላችሁ። የቀጣውን ስቴፕ ደግሞ በምትገቡበት ሰዓት ፓስዋርድ ይጠይቃችኋል። እንደምትመለከቱት ፓስዋርዳችሁን ታስገባላችሁ። ፓስዋርዳችሁ ደግሞ የሚሆነው ስትሮንግ እንዲሆን ከ8 ዲጂት በላይ ሆኖ ካፒታል ሌተር፣ ስሞል ሌተር እና ሲምቦሎችን ቢያካትት ጥሩ ነው። ስለዚህ ይህ ማስተር ካርድ ሌላ ሰው በእናንተ ማስተር ካርድ እንዳይከፍልባችሁና እንዳይጠቀምባችሁ ፓስዋርዳችሁን ጠንከር ታደርጉታላችሁ። መሰላል ምናምን እያደርጋችሁ ሃሽታግ እንዲሁም ደግሞ የዶላር ምልክት እንዲሁም ሰረዞችን እየተጠቀማችሁ ስትሮንግ የሆነ ፓስወርድ በምትሞሉበት ሰዓት እንደምትመለከቱት አረንጓዴ ይሆንላችኋል። ከዛ
ኮንፈርም ፓስወርዱን ማስገብታችሁ ኔክስት ትሉታላችሁ ማለት ነው። ከዚህ በመቀጠልም እንደምትመለከቱት ካፕቻ ትመጣልኛለች። ካፕቻውን ወደ ጎን ስክሮል አድርጌ ከሞላሁት በኋላ በኢሜይሌ ፓስወርድ ይልክልኛል ወይም ደግሞ ኢሜይሌ ላይ ቬሪፊኬሽን እንዳደረግ ይጠይቀኛል ማለት ነው። ያንን እንደምትመለከቱት ኢሜይሉን ቀጥታ በመሞላበት ሰዓት ሬጂስተር ሰክሰስፉል ወይም ደግሞ ሳይን አፕ ሰክሰስፉል ብሎ ይመጣልኛል ማለት ነው። በመቀጠልም ጎት ሆም ብዬ ወደ ዋናው ሆም ፔጁ በመገባበት ሰዓት እንደምትመለከቱት ዩኒቨርሳል መኒ አድሬስ የሚል አለ ማለት ነው። ይህንን መውሰድ ትችላላችሁ። ቀጣይ ገንዘብ የምትቀበሉበት ስለሆነ አሁን መያዝ ትችላላችሁ። ኋላም የምታገኙበት መንገድ አለ። ግን አሁኑ ዘንዳ እንደምትመለከቱት ይህንን ከወሰዳችሁ በኋላ እንዲህ አይነት ኢንተርፌስ እና ማስተር ካርዳችሁንም ከላይ ያመጣላችኋል ማለት ነው። እንደምትመለከቱት ወደ ውስጥም ከገባችሁ በኋላ ላይ ዳር ቢትኖብ ላይ ያላችሁ ብር ወይም ደግሞ ማስተር ካርድ ላይ ያላችሁን ብር ያስቀምጥላችኋል። ከዚህ በተጨማሪም ደግሞ ወደ ቴስት ክሮስ ታደረጉት የተለያዩ ትራንስፈር የምታደረጉበትን ካርድስ እንዲሁም ደግሞ የተለያዩ ነገሮች አሉት። ከዚህ በመቀጠል ወደ ቬሪፊኬሽን ነው የምንሄድ። ሁለተኛው ላይ እንደነገርኳቸው የመጀመሪያው አፕሊኬሽን ማውረድ ነው። ሁለተኛ ደግሞ አካውንት ቬሪፊኬሽን ማድረግ ነው። እንዴት እንደምናደርገው ልንገራችሁ። የመጀመሪያው ስልክ ቁጥር ነው። ከዛ ኢሜል አለ። ከዛ ደግሞ አይደንቲቲ ቬሪፊኬሽን አለ ማለት ነው። ነገር ግን ኢሜላችንን ቬሪፋይ ስላደረግን ቀጥታ ወደ ስልክ ቁጥራችን ነው የምንሄደው። ስልክ ቁጥራችንን እንደምትመለከቱ ፎን ቬሪፊኬሽን የሚለውን ከነካሁትኝ በኋላ ወይም ደግሞ ስልኬን ቬሪፋይ ለማድረግ ካስገባሁትኝ በኋላ ቀጥታ የራሴን ስልክ ነው የማስገባው፣ የኢትዮጵያ ስልክ ማለት ነው። ሌላ የውጭ ስልክ አያስፈልጋችሁም። ያንን ማስገብታችሁ ኔክስት በምትሉበት ሰዓት ወደ ዋትሳፓችሁ ሜሴጅ ይላክላችኋል። እዛ ዋትሳፓችሁም ላይ ከገባችሁ በኋላ ቬሪፊኬሽን ኮዱን አስገብታችሁ ቀጥታ ወደ ቢትኖብ አፕሊኬሽናችሁ ገብታችሁ ያንን ፓስወርድ በምታስገቡበት ሰዓት የምትልኩበትን ሰዓት እንደምትመለከቱ ቬሪፋይ ያደርግልኛል ማለት ነው። ከዚህ በተጨማሪ ትራንዛክሽን ፒን ማድረግ ትችላላችሁ። ይህም ግዴታ ነው፣ ማድረግ አለባችሁ እዚሁ ዘንድ። እሺ ሶስተኛው አካውንታችንን ቬሪፋይ የምናደርግበት ደግሞ እንደምትመለከቱት አካውንታችንን ቬሪፋይ ለማድረግ ስንገባ የሚጠይቀን ነገሮች አሉ። እነዚህ ምንድናቸው? መታወቂያ፣ ቀጥታ ደግሞ ላይቭ ፌሳችንን እንደዚህ እያንቀሳቀስን የምንቀርጽበትና በመጨረሻ ደግሞ ራሳችን ዲቴል የምንሞላ የልደት ቀናችን እንዲሁም ደግሞ የተለያዩ አድራሻችንን የምንሞላበት ቦታዎች አሉ። በመጀመሪያ ግን እንደምትመለከቱ ከታይ ቬሪፋይ አካውንት የምትላለ እሷን ትነኩትና ወደ ውስጥ ትገባላችሁ። በመቀጠልም አገር ይጠይቃችኋል። አገር ትመርጡለታላችሁ። ኢትዮጵያ ብላችሁ ቀጥታ ትመርጡለታላችሁ። በመቀጠልም አይዲ ታይፕ ይላል። ኢንተርናሽናል ፓስፖርት እና ናሽናል አይዲ ይላችኋል። ናሽናል አይዲ የሚለውን ትመርጣላችሁ ማለት ነው። በመቀጠልም እናንተ ናሽናል አይዲ ከመረጣችሁ በኋላ ወደ ታች ወረድ ብላችሁ የናሽናል አይዲያችሁን ቁጥር እንድታስገቡ ይጠይቃችኋል። ያንን ታስገባላችሁ። በመቀጠልም የናሽናል አይዲያችሁን ፎቶ ጀርባና ፊት ለፊቱን ይጠይቃችኋል። እንደምትመለከቱት እኔ ማስገብቼ ኔክስት ብዬዋለሁ ማለት ነው። በመቀጠልም እንደምትመለከቱት ዲቴል የምትሞሏቸው ነገሮች አሉ። የልደት ቀን እንዲሁም ደግሞ አድሬሻችሁን እንደምትመለከቱት የልደት ቀን ከመታወቂያችሁ ጋር ተመሳሳይ ስለሆነ እንደዚህ መርጬ አስገባለታለሁ ማለት ነው። ጾታ ይጠይቃችኋል። ጾታ ታስገባላችሁ። በመቀጠልም ደግሞ ወደ ታች ወረድ ብላችሁ እንደምትመለከቱት አድራሻችሁን ይጠይቃችኋል። አዲስ አበባ ዚፕ ኮድ 1000 እንዲሁም ደግሞ ዚፕ ኮድ የማታውቁት ከሆነ ያላችሁበትን ሀገር 000 ብላችሁ 4 ጊዜ መሙላትና ማለፍ ትችላላችሁ። በመቀጠልም ፊት ለፊት እንደዚህ የራሳችሁን እንድትቀርጹ ይጠይቃችኋል። ፊት ለፊት ደግሞ በምትቀርጹበት ሰዓት እንደምትመለከቱት ጣታችሁን አውጡ፣ አፋችሁን ክፈቱ፣ ምናምን እንደዚህ ተንቀሳቀሱ፣ ወደዚህ እያለ ይጠይቃችኋል። እናንተም እየተንቀሳቀሳችሁ ራሱ መታወቂያውን የዋጠው ሰው ይሞላል ማለት ነው። ይህንንም አድርጋችሁ ኔክስት በምትሉበት ሰዓት ቬሪፊኬሽኑ ከ24 ሰዓት ወይም ደግሞ በትንሽ ሰዓታት ውስጥ ቬሪፋይ ይሆንላችኋል ማለት ነው። እንደምትመለከቱት ሰክሰስ የሆነ ማስተር ካርዳችሁን በዚህ መልኩ ትዋጣላችሁ ማለት ነው። ትመለከቱት ካለፍን በኋላ ልክ እንዲህ አይነት ኢንተርፌስ የመጨረሻው ጋር እንደ መጀመሪያው አይነት ኢንተርፌስ ነው ይመጣልን ማለት ነው። በመቀጠልም አሁን ማስተር ካርዳችንን ማውጣት ስለሆነ ያለብን ከታይ ካርድስ የምትለዋን እንነካትና እንደምትመለከቱት እንዲህ አይነት ኢንተርፌስ ያመጣልናል። ኢንተርናሽናል ማስተር ካርድ ስለምንፈልግ ከታይ ጌት ቨርቹዋል ካርድ ብለን እንነካዋለን ማለት ነው። በአረንጓዴ ያለችዋን እሷን አንድ ጊዜ በምነካበት ሰዓት እንደምትመለከቱት የአካውንት አዲስ ስለሆነ 48 ሰዓት ጠብቅ ይላል ማለት ነው። ነገር ግን ከ1 እና ከ2 ሰዓት በላይ አይወስድባችሁም። የቬሪፊኬሽን በጣም ለእኔ እንደውም ሁሌም በ30 ደቂቃ ምናምን ከዛ በላይ ነው ቬሪፋይ የሚያደርግልኝ እስከ 15 ደቂቃ ባለው ማለት ነው። እናንተም ይሄ ቬሪፋይ እስከሚሆን ድረስ ትጠብቃላችሁ ማለት ነው። ከዚህ በመቀጠል እኔ የቬሪፋይ ያደረኩት ከዚህ በፊት የጨረሰልኝ አካውንት ስላለ ወይም ደግሞ ማስተር ካርድ ስላለ በዛ አካውንት ላሳያችሁ። እንደምትመለከቱ ወደዚህኛው አካውንት ከገባሁኝ በኋላ ኢንተርፌሱ ተመሳሳይ ነው። እኔ ጋር ይሄንኛው ዶላር ስላለውና ገንዘብ ስላለው ነው። ከታይ እንደምትመለከቱ ካርድስ የሚለውን በመነካበት ሰዓት እንደምትመለከቱ ከዚህ በፊት የከፈኩት ማስተር ካርድ አለ 14 ምናምን ዶላር ያለው ማለት ነው። ይህ የምጠቀምበት ነው ማለት ነው። እኔ ከዚህ በፊት እየተጠቀምኩበት ያለው ነው። ነገር ግን ለእናንተ ለማሳየት በመቀጠልም እንደምትመለከቱት ጌት ኒው ካርድ ብለን እንደ አዲስ ካርድ እንዲፈጥርልን እንጠይቀዋለን ማለት ነው። በመቀጠልም $3 እንዳስገባበት ወይም ደግሞ $3 እንዲከፍል
ይጠይቀኛል ማለት ነው። ያው ሚኒመም $3 ከፍዬ ስለሆነ ካርዱን የማዋጣው $3 እንድከፍል ይጠይቀኛል። ነገር ግን እንደምትመለከቱት ኢንሰፊሽንት ነው እኔ ጋ ላይ ይሄ ባላንስ የለም። ባክ ብዬ በማሳያችሁ ሰዓት እንደምትመለከቱት $1 ነው እኔ ቢትኖ በአካውንት ላይ ያለኝ ማለት ነው። ስለዚህ የግዴታ አሁን ዶላር መሙላት አለብኝ ማለት ነው። ወደዚህ እንዴት አድርገን ዶላር እንደምንሞላ ደግሞ ላሳያችሁ። እንደምትመለከቱ ከላይ ዳር ዲፖዚት የሚል አለ። ዲፖዚት የሚለውን በምነኩበት ሰዓት ሁለት አይነት አማራጭ አለ። ከባይናንስ እና ቀጥታ ደግሞ ዋሌት ተጠቅማችሁ በዋሌታችሁ የዩኤስዲቲ ዋሌት የምታስገቡበት ይሰጣችኋል። በዛ በዩኤስዲቲ ዋሌታችሁ ቀጥታ ዩኤስዲቲ ዶላር ማስገባት ትችላላችሁ። ከዚህ በፊት አንድ ቪዲዮ ሰርችላችሁ ነበር። እንደምትመለከቱት እዚህ ጋር ጎን ጋር ቴምብኔሉን ያስቀመጥኩላችሁ ማለት ነው። የተለያዩ ፒቱፒ ቢዘጋም አሁን ላይ ቀጥታ ፒቱፒ ገንዘብ መግዛት የሚችሉበትን መንገድ ነው ያሳየኋችሁ። እንደምትመለከቱ ግን ይሄን ቪዲዮ ቀደም ብዬ ስለቀረጽኩትኝ ከባይናንስ ጋር ላሳያችሁ። እንደምትመለከቱ ባይናንስ ጋር ላይ በምገባበት ሰዓት ዶላር አለኝ እኔ ከባይናንስ ጋር ላይ ማለት ነው። ከባይናንስ ጋር ነው ቀጥታ የማሳያችሁ። ፒቱፒ በሚሰራበት ሰዓት የቀረጽኩት ቪዲዮ ስለሆነ ላሳያችሁ። እንደምትመለከቱት ባይናንስ ጋር ላይ ፒቱፒ ከዚህ በፊት ገዝታችሁ ማታውቁ ከሆነ ወይም ደግሞ ባይናንስ ላይ ምንም አይነት ዶላር ከሌላችሁ ፒቱፒ የሚለውን ትጫናላችሁ። ፒቱፒ የሚለውንም ከተጫናችሁ በኋላ ባይ የሚለውን ተጭናችሁ ባይ የሚለው ጋር ማለት ቢዩአይ የሚለው ማለት መግዛት የሚለውን እሱ ጋር ላይ ትገቡና እንደምትመለከቱት የኢትዮጵያ ብር ምን ያህል $1 ምን ያህል እንደሆነ ነው የሚያስቀምጥላችሁ ማለት ነው። በመቀጠል የምትነኩትና የምትፈልጉትን አማውንት ትጽፋላችሁ ማለት ነው። ከምትፈልጉት ሰው ላይ ከገባችሁ በኋላ እኔ እንደምትመለከቱት የ2500 ብር ብዬ ጽፌለታለሁ። በመቀጠልም ደግሞ እንደምትመለከቱት መክፈያ መንገዶችን ያመጣና እዚህ ዘንድ ከፍዬ በሚጨርስበት ሰዓት ቀጥታ ገንዘቡ ወደ እኔ ይገባልኛል ማለት ነው። ወይም ደግሞ ዶላሩ ወደ እኔ ባይናንስ ላይ ይገባልኛል ማለት ነው። ስለዚህ ይህንንም ካደረጋችሁ በኋላ ባይናንሳችሁ ላይ ብር ካለ ቀጥታ ወደ ቢትኖባችሁ ልካችሁ መጠቀም ትችላላችሁ። እንደምትመለከቱት ወደ ዋሌቴ ከገባሁኝ በኋላ ዊዝድሮ የሚላለው ዊዝድሮ የሚለውን ጫነዋለሁ። ፒቱፒ ነው ወይስ ደግሞ የተለያዩ አማራጮች አሉ። እናንተ አሁንም ድጋሚ ዊዝድሮ የሚለውን ትጫኑታላችሁ። በመቀጠልም ዩኤስዲቲ የሚል አማራጭ ያለላችሁ እሱን ትነኩትና ወደ ውስጥ ከገባችሁ በኋላ የያዛችሁትን አድሬስ ፔስት ትሉታላችሁ መጀመሪያ ላይ። በመቀጠልም ደግሞ እንደምትመለከቱት ኔትወርክ ይጠይቃችኋል። እሱንም ዩኤስዲቲ ላይ ትመርጡለትና ወደ ታች ደግሞ ወረድ ስትሉ አማውንት ይጠይቃችኋል። እንግዲህ እንደምትመለከቱት $13 ላለክለት ነው እንፈልግ ማለት ነው። ወደዛ መላክ እንፈልገው ነው $13። በመቀጠልም ሌሎች የምሞላቸውን ነገሮች ሞልታችሁ ኮንፈርም በምትሉበት ሰዓት ከ2 እስከ 3 ደቂቃ ባለው ቬሪፋይ ያደርግላችሁና ገንዘቡን ያስገባላችኋል ማለት ነው። የላክነው ዶላርም ቀጥታ ወደ ቢትኖ ከገባለን በኋላ ካርድስ የሚለው ጋር ነው የምንገባ። በመቀጠልም ደግሞ እንደተለመደው ቅድም እንደነገርኳችሁ ስቴፕ ማለት ነው ጌት ኒው ካርድ ብለን እንጫንና እታች ዳር ወረድ ብለን ማለት ነው ክሬት ቨርቹዋል ካርድ የሚለውን ከነካም በኋላ ቀጥታ አማውንት አስገብተን ካርዳችንን ክሬት ማድረግ ነው የሚጠበቅብን ማለት ነው። እንግዲህ ይህንን ካርድ በመጠቀም የተለያዩ ክፍያዎችን መክፈል እንችላለን ማለት ነው። ሞክሩት። የሚያከብራችሁ ነገር ካለ ደግሞ ኮሜንት ላይ ያሳውቁኝና እኔ ሰፋ ያለ ማብራሪ ወይም ደግሞ ለየራሳችሁ ለእያንዳንዳችሁ በኮሜንት የሚመልስላችሁ ይሆናል። ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ እስከምንገናኝ ድረስ ይመቻችሁ።